ሩትዬ ልጇን ለአብርሃም ሰጠችው። አብርሃም ልጁን ተቀብለው ሄደ። ሩትዬ ግን እንዴት ያስችልሻል ማለት ነው? አንድ ቀን ራሱ ከሱ ተለይተሽ ማደር ትችላለሽ? አሁን እኮ በዚህ ሰዓት ያለሽ ትልቁ ሀብት ንጉስ፣ ሁሉም ነገር የምትረሺበት፣ ጭንቀትሽን የምትረሺበት፣ ጭንቀትሽን የምታካፊው፣ ስታዘኝ ስታለቅሺ እሱ ስታይ እኮ ነው የምትረሺው። እንዴት ልጅሽን ትሰጫለሽ? ልጅሽን እኮ አሁን ይዞ ሄደው ከሄርሜላ ጋር ነው የሚያኖረው። ሄርሜላ ታቅፈዋለች፣ ሄርሜላ ታበላዋለች፣ ሄርሜላ ታጠጣዋለች። እንዴት አስቻለሽ የኔ እናት ማለት ነው ሩትዬ? እንዴት? እኔ አላቅም። አብርሃም ደስተኛ ይመስላችኋል፣ ግን ደስተኛ አይደለም። ብዙ ሰዎች እንደዚህ ሲሆኑ በውስጣቸው በጣም ያዘኑ ሰዎች ናቸው ዝም የሚሉት። አብርሃም ደግሞ በዚህ ሰዓት ደስተኛ አይደለም። ደስተኛ የሚሆነው ከልጁ ጋር ሲሆን ነው፣ ከኔ ጋር ሲሆን ነው ብትይ ጥሩ ነበር። አሁን ደግሞ ይቅርታ ጠይቀሻል። ከኔ ጋር ሲሆኑ ደስተኛ የሚሆነው ብትይ ደግሞ ሌላ ነገር ሌላ ችግር ስለሚመጣ ነው ዝም ያልሽው ማለት ነው የኔ እናት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ እንግዲህ ሩትዬ ልጇን አብርሃምን ከዚህ በፊት ልጄን ተቀበለኝ፣ የሆነ ቦታ መሄድ እፈልጋለሁ፣ ያ እንትን ደግሞ እዛ ሀገር ላይመቸው ይችላል፣ አየር ሁኔታው ሲቀያየርበት ሊያመው ይችላል፣ እባክህ ከአንተ ጋር ይሁን ብላ ስትጠይቀው እንግዲህ እሺ አላለም ነበረ። አሁን ደግሞ ሩትዬ ሰሞኑን እንግዲህ ይቅርታ ጠይቃ ሰላም ፈጥራለች። አሁን ምንም ነገር አታስብም ብሎ ስላሰበ ነው እንግዲህ እንደዚህ ሊቀበል የቻለው። ሄርሜላም ደግሞ ያው ልጁን ተቀበል ብለው ሊሆን ይችላል፣ ሄርሜላ ፈቅዳለት ሊሆን ይችላል። ለዛ ነው እንግዲህ ያው የሚሆነውን ደግሞ አብረን የምናየው ይሆናል። እንግዲህ ሩትዬ እንዴት አስችሏት ልጇን አሳልፋ ለማንም አባት ለማይሆን አባት እንዴት